የዛሬዎቹ ባለታሪኮቻችን እስከዛሬ ድረስ ብቻቸውን እንደሚኖሩ ነበር የሚያውቁት፣ ግን አልነበረም። ወደ ዛሬው ታሪካችን ከመግባታችን በፊት ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ታሪኩ ኦክቶበር 8 2013 ዓ.ም ላይ መሊሳ የተባለች ወጣት ከቤተሰቦቿ ቤት ወጣ ቤት ትከራያለች። አዲስ የተከራየችበት ቤት ውስጥ ለተወሰኑ ወራት ብትኖርም ምንም ያየችው አዲስ ነገር አልነበረም። ነገር ግን 3 ወራትን ብቻ ከኖረች በኋላ አዳዲስ ነገሮችን መመልከት ጀምራለች። ምክንያቱም የማይታወቁ ስልኮች በተደጋጋሚ በስልኳ መደወል ይጀምራሉ። ትንፋሹን ትሰማዋለች። ሄሎ ስትል ግን የሚመልስላት ሰው አልነበረም። ይሄ ብቻ ሳይሆን ግን ቀን በቀን ለሷ የሚላኩ አበቦችን በሯ ላይ ማግኘት ትጀምራለች። ቀስ በቀስ ቤቷ ውስጥ ትንንሽ የሚባሉ እቃዎች መጥፋት ይጀምራሉ። ልክ እንደ ጨው ዕቃ፣ ሳህን፣ ብርጭቆ የመሳሰሉት እቃዎች ካስቀመጠችባቸው ማጣት ትጀምራለች። ለብቻዋ እንደመኖሯ መጠንም ይሄ ነገር ወዲያው ነበር እየታወቃት የመጣው። መሊሳ ወደ መኝታዋ ከመሄዷ በፊት ቀን በቀን የለመደችው ልምድ አለ። ይህም ቴሌቪዥኗን ከመተኛቷ በፊት መንቀል ነበረ። ይህንን ካላደረገችም ቴሌቪዥኔ ይቃጠልብኛል ብላ ትፈራለች። በዚህም ቴሌቪዥኗን ቀን በቀን መንቀሏን አረጋግጣ ነበር የምተኛው። ታዲያ እነዚህ አበባዎች ቀን በቀን በሚላኩበት ሰዓት እንዲሁም ቤት ውስጥ ትንንሽ የሚባሉት እቃዎች እየጠፉ ባሉበት ወቅት አንድ ምሽት ቴሌቪዥኗን ነቅላ ነበር ወደ መኝታዋ የሄደችው። በነጋታው ስትመለስ ግን ቴሌቪዥኗ ተሰክቶ ነበር ያገኘችው። መሊሳ ግን ሳትነቅለው ረስታው እንደተኛች ነበር ያሰበችው። በቀጣዩ ቀን ታዲያ ተመሳሳዩን ነገር ታደርጋለች። ቴሌቪዥኗን ትነቅላለች፣ ወደ መኝታዋ ትሄዳለች። በአሁኑ ግን ከመተኛቷ በፊት ቴሌቪዥኑ መነቀሉን በደንብ አረጋግጣ ነበር የተኛችው። ለ5 ደቂቃ ያክል ሶኬቱን ተመልክታ አረጋግጣ ወደ እንቅልፏ ትሄዳለች። በነጋታው ታዲያ ደረጃዋን ስትወርድ በጣም እየፈራች ነበር። ምክንያቱም ቴሌቪዥኗ ተሰክቶ ካገኘችው የማይታሰብ ነገር ማሰብ ትጀምራለች። ይህንን እያሰበችም ቀስ ብላ ደረጃዋን በምትወርድበት ወቅት ከፊት ለፊቷ ያየችውን ነገር ማመን አልቻለችም። ቴሌቪዥኗን ተሰክቶ ነበር ያገኘችው። መሊሳ በዚህ ወቅት በጣም ነበር የደነገጠችው። ምክንያቱም ትላንት ምሽት ከመተኛቷ በፊት በስነ ስርዓት ቴሌቪዥኗን መንቀሏን አረጋግጣ ነበር የተኛችው። ተመልሳ ግን መልሼ ረስቼው ይሆናል ብላ በድጋሚ ማሰብ ትጀምራለች። ነገር ግን ሶኬቱን ትላንትና ከነቀለችው በኋላ ለ5 ደቂቃ ያክል በማየቷ በጣም እርግጠኛ ነበረች እንደነቀለችው። ከዚህ በኋላ ያደረገችውም ነገር ሙሉ ቤቷ ቁልፎቹ መቆለፋቸውን ቼክ ማድረግ ነበረባት። ምክንያቱም የሆነ ሰው ሰብሮ ገብቶ ቢሆን እንኳን ቁልፍ ይከፈት ነበረ። ሙሉ ቤቷን ፈትሻ ከጨረሰች በኋላ ግን አንድም የተከፈተ በርም መስኮትም አላገኘችም። ሙሉ ቤቷም ተዘግቶ ነበር ያደረው። ምንም እንኳን ቀለል ቢላትም የቲቪው ነገር እስካሁን ድረስ ከአይምሯ ሊወጣ አልቻለም። አሁን ምን ማድረግ እንዳለባት ራሷ አታውቅም። ለፖሊስ ነው መደወል ያለባት? ቤቴ ውስጥ ሌባ ገብቷል ነው የምትለው? ግራ ትጋባለች። ከዛች ቀን ጀምሮ መሊሳ የመጀመሪያ ፍሎሯን በጣም መፍራት ትጀምራለች። ማምሸት ራሷ አትፈልግም እዛ ፍሎር ላይ። ማታ ማታም እዛ ፍሎር ላይ ማምሸት ምቾት ስለማይሰማት በጊዜ ወደ መኝታዋ መግባት ትጀምራለች። አስቡት፣ በገዛ ቤቷ ወደ መኝታዋ በጊዜ እየገባች ፈርስት ፍሎሯ ላይ የሰማችው ድምጽ በሙሉ ሌባ ገብቶ ነው ወይ ሰው አለ ወይ ያለች ጫናንቃለች። በዚህም መሊሳ አንድ ቀን እንደለመደችው በጊዜ ወደ መኝታዋ ትሄዳለች። ከቀኑ 9 ሰዓት አካባቢ ነበር። በወቅቱ ታዲያ ምንም ጨለማ አልነበረም። በኋላ ግን ያው ሰዓቱ ይሄድና መምሸት ይጀምራል። ቢሆንም ግን እንቅልፏ ምንም ሊመጣላት ስላልቻለ እዛው አልጋዋ ላይ እንደተቀመጠች ቴሌቪዥኗን ትከፍታለች። እንደከፈተችው ግን ቴሌቪዥኑ በራሱ ቻናሎችን እየቀያየረ ነበር ያገኘችው። በዚህ ሰዓት ያሰበችው ታዲያ ምናልባት ሪሞቱ ላይ ተቀምጣ እንደነበር ነው። ነገር ግን ሪሞቱ እጇ ላይ ነበር። ምንም ሳትነካውም የቲቪው ቻናሎች በራሳቸው እየተቀያየሩ ነበር። መሊሳ ስካይቦክስ የተሰኘ ሲስተም ትጠቀም ነበር። ይህም ሲስተም ምንድነው የሚያደርገው? ሁለት የተለያዩ ቴሌቪዥኖች በተመሳሳይ ወቅት ተመሳሳይ ቻናል እንዲያዩ የሚያስችል ሲስተም ነበር። ይህም ማለት ታች ያለው ቴሌቪዥን እና እሷ ክፍል ያለው ቴሌቪዥን በተመሳሳይ ሰዓት አንድ አይነት ቻናል ማሳየት ይችላል ማለት ነው። በሪሞቱ እንኳን ቻናሉ ቢቀያየር በተመሳሳይ ከላይ ያለውን ቲቪ ቻናሉ ይቀየራል። በዚህም ሪሞቱን በእጇ ይዛ ቻናሎቹ ግን በራሳቸው እየተቀያየሩ መሆኑን ስትመለከት ከታች ሰው እንዳለ በጣም እርግጠኛ ነበረች። በዚህ ወቅት የምታደርገው ነገር ነበር የጠፋት። ቢሆንም ግን ቀጣዩ እርምጃዋ የራሷን ቴሌቪዥን ማጥፋት ነበረባት። መሊሳ በቀጣይ ያደረገችው ሙሉ ለሙሉ ቴሌቪዥኗን አጥፍታ ከታች ምን እየተፈጠረ እንደሆነ ማዳመጥ ነበረባት። ይህንን እያደረገች ባለችበት ወቅት ግን እየተሰማት የነበረው የራሷ የልብ ምት ብቻ ነበረ። ከታች ግን ምንም አይነት ድምጽ ሊወጣ አልቻለም። በር ሲከፈት አሰማም፣ የእግር ኮቴ አሰማም፣ ምንም ነገር አልነበረም። ቤቱ ሙሉ ለሙሉ ነበር ጸጥ ያለው። በዚህም ምንም ማድረግ ስላልቻለች ካጠገቡ ያለውን ትራሷን በማንሳት እንቅልፏ እስኪመጣ ድረስ መጠበቅ ነበረባት።
አላት። ከተወሰኑ ደቂቆች በኋላም እንቅልፏ ይመጣና ትተኛለች። በቀጣዩ ጠዋት ታዲያ ፀሐይ ወጥቶ ሙሉ ክፍሏን ብርሃን ስለሞላው በጣም ነበር ቀለል ያላት። በዚህም ወደ ራሷ እየተመለሰች ከመጣች በኋላ ትላንት የተፈጠረው ነገር በሙሉ በቃ እያሰብኩት ነው ብላ ማሰብ ትጀምራለች። ምክንያቱም ሰሞኑን በጣም ስራ እየበዛባት ስለነበር የስራ ጫናውም ስላለ ዝም ብላ እያሰበችው እንደነበር ነው። ቀለል እያላት ሲመጣም የትላንትናው ነገር በቃ እያሰብኩት ነው ብላ ጭንቀቷን መተው ትጀምራለች። ምክንያቱም ሰሞኑን ስራ በጣም እየበዛባት ስለነበር ያ ጭንቀት እንደዚህ እንድታሰብ እንዳደረጋት ነበር የገመተችው። ወደታች ወርዳም ቴሌቪዥኑን ተነቅሎ ነው የማገኘው ብላ ቀስ እያለች መውረድ ትጀምራለች። ወደታች እንደወረደችም ቴሌቪዥኑ በስርዓት ተነቅሎ ነበር ያገኘችው። ይህም እንድታስብ ያደረጋት በቃ ሙሉ ለሙሉ የስራ ጫናው ስለነበረ በጣም እያሰብኩኝ ነው ብላ እንድታስብ ነበር ያደረጋት። ታዲያ የዛ ቀን ከቤተሰቦቿ ጋር የምትገናኝበት ጥሪ ነበረ። ወደዛው ታምራለች። እንደደረሰችም ታላቅ ወንድሟን ነበር ያገኘችው። እስካሁን ድረስ ቤት ውስጥ እየተፈጠረው ስላለው ነገርም ቀስ እያለች ማጫወት ጀምራለች። በመጀመሪያ ግን ወንድሟ ያን ያክል ከቁም ነገር አልቆጠረውም ነበረ። ነገር ግን ከዚህ በፊት የተፈጠሩትን ስልክ የሚደወልላትን አበባ ቀን በቀን የሚላክላትን ስትነግረው ወንድሟ በስነ ስርዓት ማዳመጥ ይጀምራል። እየነገረችው ያለችውንም በስነ ስርዓት ማዳመጥ ከጀመረ በኋላ የምርም እያመናት ይመጣል። እንዲቀላትም ቢያንስ ለአንድ ሳምንት ያክል አብሯት እንደሚያድር ይነግራታል። በዚህ ወቅት ታዲያ ታናሽ ወንድማቸውም ሲነጋገሩ ይሰማቸውና እሱም አብሯቸው ለማደር ይወስናል። ወንድሞቿም ወደ መሊሳ ቤት እንደደረሱ ለ4 ቀናት ያክል ድምጽ እየሰማችበት ወደ ነበረበት ፍሎር ያድሩላታል። 4ቱም ቀን ግን ወንድማማቾቹ እዛ ፍሎር ላይ ምንም ያዩትም የሰሙትም ነገር አልነበረ። መሊሳ በመጀመሪያ እርግጠኛ እየሆነች ብትመጣም እነዚህ ድምጾች ልክ ወንድሞቿ እንደመጡ መጥፋት ሲጀምሩ መሊሳ የባሰ መጠራጠር ትጀምራለች። ምክንያቱም ይህንን ነገር እያደረገ ያለ ሰው ከሩቅ ሆኖ መሊሳን እየተመለከታት እንደነበር ነው ያሰበችው። ወንድሞቿም ከ4ኛው ቀን በኋላ ወደ ቤታቸው ለመመለስ ሲዘጋጁ መሊሳ በጣም ነበር እየለመነቻቸው የነበረችው። ብቻዋን እዚህ ቤት ውስጥ አንድም ቀን ማሳለፍ አልፈለገችም። ወንድሞቿ ግን ምንም የሚያስፈራ ነገር እንደሌለ ይነግሯትና ያየችው ምንም ነገር ካለ ወዲያው እንዲደውሉላት ይነግሯታል። መሊሳ ምንም እንኳን ምቾት ባይሰማትም ለነሱ እየመሸባቸው ስለነበር እሺ ትላቸውና ትሸኛቸዋለች። ወንድሞቿ ከሄዱ በኋላም ቤቷን 20 ጊዜ ነበር እየዞረች ቼክ ያደረገችው። በሮቿም መስኮቶቿም በሙሉ ተዘግተዋል። ውስጥም ማንም ሰው አልነበረም። ይህንን ካረጋገጠች በኋላም ቀጥታ ወደ መኝታ ቤቷ ነበር ያመራችው። ነገር ግን እንደ ሌሎቹ ቀናቶች ወዲያው እንቅልፍ አልወሰዳትም ነበረ። ምክንያቱም ከክፍሏ ውጪ ያሉትን ድምጾች በሙሉ በጣም እየፈራች ስለነበር እንቅልፏ ሊመጣ አልቻለም። ታዲያ እንቅልፏን ቢብሏት በምትገላበጥበት ወቅት አንድ አስደንጋጭ የሆነ ድምጽ ትሰማለች። የጀርባ በሯ ተከፍቶ ይዘጋል። በሩ እንደተዘጋም የሰው ኮቴ ወደ ፈርስት ፍሎሯ እየሄደ እንደሆነ ታዳምጣለች። ከዚህ በመቀጠልም ቀጥታ ቴሌቪዥኗ ነበር የተከፈተው። ወንድሞቿ በነበሩበት ወቅት የቴሌቪዥኗን ድምጽ በጣም ከፍ አድርገው ነበር ሲጠቀሙበት የነበረው። ቴሌቪዥኑ ታዲያ እንደተከፈተ ወዲያው ሙሉ ቤቱን ነበር በድምጽ ያጥለቀለቀው። ወዲያው ግን ቴሌቪዥኑ ተመልሶ ይነቀላል። ምክንያቱም ቴሌቪዥኑን የከፈተው ማንም ይሁን ማን የቴሌቪዥኑ ድምጽ መሊሳን ወዲያው እንደሚቀሰቅሳት አስቀድሞ ያውቃል። መሊሳ ምንም ማድረግ እንዳለባት ራሷ አላወቀችም። በቃ ድርቅ ብላ ነበር የተቀመጠችው። ወዲያው ግን ራሷን በማረጋጋት ለወንድሞቿ ነበር የደወለችው። እንደ አጋጣሚም ወንድሞቿ ወዲያው ነበር ስልኳን ያነሱላት። እንዳነሱላትም መሊሳ ወዲያው የሆነ ሰው ቤት ውስጥ እንደገባ ነበር የነገረቻቸው። ወንድሞቿም በ10 ደቂቃ ውስጥ ቤቷ እንደሚደርሱ ከነገሯት በኋላ ምንም ነገር እንዳታድርግ ያስጠነቅቋታል። ስልኩንም እንዳዘጋው እንደነገሯት ወንድማማቾቹ ወዲያው ከቤታቸው ይወጣሉ። መሊሳ በዚህ ወቅት ቀስ ብላ ወደ መስኮቷ ትጠጋና የወንድሞቿን መምጣት ትጠባበቃለች። በዚህ ሰዓት ታዲያ መሊሳ ድምጿን በሙሉ አጥፍታ ታች ያለው ሰው ምን እያደረገ እንደሆነ ለማዳመጥ ትሞክራለች። በስተመጨረሻም በመስኮቷ በኩል ስትመለከት ወንድሞቿ ደርሶላታል። ወንድሞቿም እንደደረሱ ወዲያው ከመኪናቸው ዘለው ይወርዱና በፊት ለፊት በሩ አድርገው ግቢ ውስጥ ይገባሉ። ይህ ሁሉ ጊዜ ታዲያ የስልክ ንግግራቸው አልተቋረጠም ነበር። መሊሳም ወንድሞቿን ቤቷ ውስጥ ምን እየታያቸው እንደሆነ መጠየቅ ትጀምራለች። ታላቅ ወንድሟም ወዲያው ግቢውን መዞር ይጀምርና ወደ ፈርስት ፍሎሩ የሚያሳየው መንገድ ጋር ይደርሳል። ቦታው ላይ እንደደረሰም ወንድሟ የተመለከተውን ነገር ማመን አልቻለም። ሳሎኗ ውስጥ የሆነ ሰው ሙሉ ጥቁር ለብሶ ነበር የተመለከተው። ወንድሟም ወዲያው ከሷ ጋር የነበረውን ስልክ ይዘጋና ለፖሊስ ነበር ቀጥታ የደወለው። መሊሳ ስልኩ ከተዘጋ በኋላ ታዲያ ፈርስት ፍሎራ ላይ እየሰማቸው ያለችው ድምጽ ሰውየው ሲራመድ ኮቴውን ብቻ ነበር። ኮቴውም ፈርስት ፍሎራ ላይ ብቻ እየተሰማት ስለነበር ወደ በሯ ጠጋ ብላ ማን እንደሆነ ለማየት ቼክ ታደርጋለች። በዚህም ምንም ድምጽ ሳታሰማ ቀስ እያለች ወደ በሯ መጠጋት ትጀምራለች። በበሩ በኩልም ቀስ ብላ ወደ ውጪ ለመመልከት በምትሞክርበት ሰዓት
በድንገት ስልኳ ይጠራል። ሳይለንት ላይ ሳታረገው ነበር ኪሷ ውስጥ የከተተችው። በዚህም የተደናገጠችው መሊሳ እንደምንም ብላ ስልኳን ታነሳለች። ከዚህ በመቀጠልም ወደ በሩ ተመልሳ ሰውየውን በድጋሚ ለማየት ስትሞክር በአሁኑ ሰውየው ወደ እሷ እየተመለከተ ነበር ያገኘችው። ሰውየውም የስልክ ጥሪውን ሰምቶ ወደ እሷ መራመድ የጀመረው ወዲያው ነበረ። ይህን እንደተመለከተችም ሙሉ ቤቱን በጩኸት ነበር ያጥለቀለቀችው። ወንድሞቿ እንዲደርሱላትም ያለማቋረጥ መጮት ጀምራለች። ይሄ ሰው ታዲያ ወደ እሷ በር ከደረሰ በኋላ በተደጋጋሚ ይቅርቷን መማፀን ይጀምራል። ነገር ግን ወንድሞቿ በሰዓቱ ደርሰው ሰውየውን መሬት ላይ ጥለውት ስለያዙት ነበር መማፀን የጀመረው። መሊሳ ወደ ታናሽ ወንድሟ ስትዞር በእጁ ቢላ ይዞ አንገቱን እየነቀነቀ ነበር የተመለከተችው። ታናሽ ወንድሟም ቢላውን ያስጣለው ከዚህ ሰውዬ ነበረ። በዚህ ሰዓት ታላቅ ወንድሟ የሰውየውን ኮፍያ ቀስ ብሎ ያወልቀውና የሰውየውን ትክክለኛ ማንነት ማወቅ ቻሉ። ሰውየው የእናታቸው የቀድሞ ፍቅረኛ ሲሆን ከ10 ዓመት በፊት ነበር የተጣሉት። እናታቸውም ከዚህ ሰውዬ ጋር የተፋታችበት ምክንያት ሰውየው መሊሳን በሌላ አይነት መልኩ ነበር የሚመለከታት። ከቆይቶች በኋላም ፖሊሶች ቦታው ላይ ደርሱና ሰውየውን በቁጥጥር ስር ያውሉታል። በምርመራቸው ወቅት ታዲያ ሰውየው ቀን በቀን ለወራት ቤት ውስጥ ሰብሮ እየገባ እንደነበር የነገራቸው። ነገር ግን ወደ ቤት ውስጥ እንዴት ሰብሮ እየገባ እንደነበር ምንም የሰጣቸው መረጃ አልነበረም። ይህም ግለሰብ ፍርድ ቤት ከቀረበ በኋላ 3 የእስር ዓመታት ይፈረድበታል። ዲሴምበር 3 1941 ዓ.ም ላይ የ71 ዓመቱ ፊል ከጓደኞቹ ጋር ለመገናኘት ቀጠሮ ነበረበት። ነገር ግን ሳይመጣ ይቀራል። ጎረቤቶቹ የፊል ባለቤት እግሯን ተሰብራ ሆስፒታል ውስጥ እንደገባችና እሱ ያስታመማት እንደሆነ ያውቃሉ። በዚህም ቤት ውስጥ ብቻውን ማደር እንደሌለበት ስለሚያውቁ ደህንነቱን ለማረጋገጥ ፖሊስ ይልካሉ። ፖሊሶች ቤቱ ደርሰው ቢያንኳኩም ምንም አይነት ምላሽ አላገኙም ነበር። በሩ ለመክፈት ቢሞክሩም በሩ ከውስጥ ተቆልፎ ነበር። በመስኮቱ በኩልም ለማየት ቢሞክሩ ሙሉ ቤቱ ጨለማ ነበር። በዚህም ከጎረቤቶቹ መካከል አንድ ሰው የቤቱ ቁልፍ ስለነበረው እሱ ከፍቶላቸው ይገባሉ። ፖሊሶቹ ታዲያ ወደ ውስጥ እንደገቡ በየቦታው ነበር ደም የነበረው። ጣራው ላይ፣ ግድግዳው ላይ ሙሉ ቤቱን ደም ነበር የሞላው። ወደ ኪችኑ እንደገቡ ታዲያ የፊልን አስክሬን ሙሉ ደም ለብሶ ህይወቱ አልፎ ነበር የተገኘው። ፖሊሶቹ ታዲያ ወዲያው መሳሪያቸውን በማውጣት ሰው ይኖራል ብለው ሙሉ ቤቱን ይፈትሻሉ። ነገር ግን ቤት ውስጥ ከፊል አስክሬን በስተቀር ማንም ሰው አልነበረም። ከደቂቆች በኋላ የወንጀል መርማሪዎች ቦታው ላይ ይገኙና ግድያውን መመርመር ይጀምራሉ። በምርመራቸው ወቅት ግን የሆነ ልክ ያልሆነ ነገር እንዳለ ይሰማቸዋል። ምክንያቱም ምንም የተሰረቀ ነገር አልነበረም። ቤቱም ምንም ሳይተራመስ ጽድት እንዳለ ነበር የተተወው። ፊልም ደግሞ ያን ያክል ጠላት የነበረው ሰው አይደለም። ሽማግሌ ሰው ነው። እጅግ በጣም ትሁት ሰው ነበረ። በዚህም የሆነ ሰው በበቀል ምክንያት ፊልን ተነስቶ ይገለዋል ብለው ያሰቡት ነገር ምክንያታዊነት ያጣል። ፖሊሶችም ወደ ፊል ቤት ቀድሞ ከመግባታቸው በፊት ሙሉ ቤቱ ተቆልፎ ነበረ። በዚህም የፊል ህይወት ባለፈበት ወቅት አጠገቡ የቅርብ ሰው የሚባል ሰው እንደነበር ፖሊሶች በጣም እርግጠኛ ነበሩ። ምክንያቱም በሩን ተቆልፎ ካገኙት ያ ሰው በሩን ለመክፈት የራሱ የሆነ ቁልፍ ይኖረዋል ማለት ነው። በዚህም ፖሊሶች የፊል ገዳይ ከፊል ጋር የጠበቀ ግንኙነት ይኖረዋል ብለው ነበር የጠረጠሩት። ፖሊሶች ቦታው ላይ ገዳዩ ፊልን ለመግደል ከተጠቀመበት ብረት ውጪ ቦታው ላይ ምንም ማስረጃ አላገኙም ነበር። ወንጀለኛውም ድርጊቱን ከፈጸመ በኋላ ብረቱ ላይ የነበረውን ደም ሙሉ ለሙሉ ነበር የጠረገው። በዚህም ምክንያት እላዩ ላይ ምንም አይነት አሻራም ሆነ ደምም ማግኘት አልቻሉም። መርማሪዎቹ ታዲያ እዚህ ኬዝ ላይ ለወራት ሲመረምሩ ቢቆዩም ምንም ያገኙት አዲስ ነገር አልነበረም። ከ9 ወራት በኋላ ግን የፊል የቀድሞ ሚስቱ ቤቱን እንድታጸዳላት ሰራተኛ ትቀጥራለች። ያቺ ሰራተኛ ታዲያ እዛ ቤት ውስጥ መስራት ከጀመረችበት ቀን ጀምሮ ትንንሽ ድምጾችን ትሰማ ነበር። ድምጾቹ በጣም ሲደጋገምባትም የዛን ቀን ለፖሊስ ትደውላለች። ፖሊሶች ቦታው ላይ ከተገኙ በኋላም ያቺ የቤት ሰራተኛ ያየችውን ነገር በሙሉ መናገር ትጀምራለች። የዛን ቀን ኪችኑን በምታጸዳበት ወቅት በኪችኑ በር በኩል ግራ የሚያጋቡ ድምጾችን መስማት ትጀምራለች። እሱን ለማጣራትም ወደሱ ጠጋ በምትልበት ወቅት ግን ወደ ላይኛው ክፍል ከሚያስወጣው በር ውስጥ አንድ እጅ ወጥቶ በሩን ለመክፈት ሲታገል ነበር ያየችው። ለፖሊስ የደወለችውም በዚያው ቅስፈት ነበር። ለፖሊስ ከመደወሏ በፊት ግን ሰራተኛዋ በመጮኋ ያ ሰው በድንጋጤ ደረጃውን በፍጥነት ይወጣና ወደ ላይኛው ክፍል ያመራል። ፖሊሶችም ወደ አካባቢው ከደረሱ በኋላ ቤት ውስጥ ገብተው ተሰማ የተባለውን ሰውዬ መሳሪያቸውን ደቅነው መፈለግ ይጀምራሉ። ፖሊሶቹ ታዲያ ሙሉ ቤቱን ቢፈትሹም ያገኙት ነገር አልነበረም። ፖሊሶቹም ተመልሰው ወደ ቤት ሰራተኛዋ ይሄዱና ምንም ያገኙት ነገር እንደሌለ ይነግሯታል። ነገር ግን ከዚህ በኋላ እዚህ ቤት ውስጥ ስራዋን መቀጠል እንደማትችልና ለህይወቷ እንደሚያሰጋ ነግሯት ከዚህ በኋላ ወደዚህ ቤት እንዳትመጣ ይነግሯታል። ለፊል ሚስትም ለደህንነቷ ሲባል መጀመሪያ ወደ ነበረችበት ሆስፒታል ይመልሷታል። ከዚህ በመቀጠል ፖሊሶች ምርመራቸውን አጠናክረው በመቀጠል 2 ፖሊሶች እዛው አካባቢ ቀንም ማታም እንዲቆዩ ይመደባሉ። ፖሊሶቹ ታዲያ ቤቱን በአይነ ቁራኛ ቀን በቀን መከታተል ይጀምራሉ። ለተወሰኑ ቀናትም ምንም የተመለከቱት አዲስ ነገር አልነበረም። ፖሊሶቹ ከ3ኛው ቀን በኋላ በድጋሚ ቤት ውስጥ ገብተው ሙሉ ክፍሎቹን ቢፈትሹም ያገኙት ነገር አልነበረም። በዚህም ፖሊሶቹ ተስፋ ቆርጠው ወደ ውጪ ለመውጣት በሚዘጋጁበት ወቅት ግን ከፈርስት ፍሎሩ ላይ የሆነ ድምጽ መስማት ይጀምራሉ። ይህም ድምጽ በር ሲዘጋ የሚያወጣው ድምጽ አይነት ነበር። ሁለቱም ፖሊሶች በስነ ስርዓት ድምጹን በመስማታቸው ወደ ፍሎሩ ተመልሰው ሙሉ ክፍሉ
መፈተሽ ይጀምራሉ። አንደኛው ፖሊስ ወደ ትልቁ መኝታ ቤት ገብቶ ቁምሳጥኑን በሚፈትሽበት ወቅት ያገኘው ነገር የሰው እግር ነበረ። ፖሊሱም ያለምንም ማመንታት የዚህ ሰውዬ እግር ይዞ ወደ ውጪ መጎተት ይጀምራል። ብዙም ሳይቆይ የሥራ ባልደረባውን መጥቶ ጓደኛውን ማገዝ ይጀምራል። ፖሊሶቹም እንደምንም ታግለው ሰውየውን ወደ ውጪ ካወጡት በኋላ በህይወታቸው እንደዚህ አይነት አስፈሪ ሰው አይተው እንደማያውቁ ነበር የተናገሩት። ቁመቱ በጣም ረጅም ሆኖ ቀጭን ሰውዬ ነበረ። ሙሉ ሰውነቱም በአፈር ተሸፍኖ ስለነበር ቆዳው ቀስ በቀስ ወደ አረንጓዴነት እየተለወጠ ነበር። ስሙም ቴዎዶር ሲሆን እዚህ ቤት ውስጥ ለ1 ዓመታት ያክል በተከታታይ እየኖረ ነበረ። ወደዚህ ቤትም ከመምጣቱ በፊት ጎዳና ላይ ይኖር እንደነበርና ክረምቱ እየመጣ ስለነበር ብርዱ በጣም ሲበረታበት ወደ ቀድሞ ጓደኛው ፊል በመምጣት ለተወሰኑ ወራት ክረምቱን እንዲያስጠልለው ሊጠይቀው ነበር የመጣው። ነገር ግን ይህንን ጥያቄ ለመጠየቅ ወደ ፊል ቤት ሲመጣ ፊል እንዳጋጣሚ ቤት አልነበረም። ባለቤቱን ለማስታመም ሆስፒታል ውስጥ ነበረ። ይህንን አጋጣሚ የተመለከተውም ይሄ ግለሰብ ቤቱን ሰብሮ ይገባና የተወሰኑ ገንዘቦችን፣ ምግቦችን ሰርቆ ለመውጣት ነበር ሐሳቡ። ነገር ግን ይሄ ግለሰብ ስርቆቱን በሚፈጸምበት ወቅት ወደ መኝታ ቤታቸው ሲያመራ በቁም ሳጥናቸው በኩል ወደ ሌላ ክፍል የሚያስገባ ትንሽዬ ቀዳዳ እንዳለ ይመለከታል። ቀዳዳውን በጣም ጠባብ ስለነበር ነፊል ምንም አይጠቀሙበትም ነበረ። ወደ ውስጥ ለመግባት ራሱ በጣም ቀጭን መሆን አለባችሁ። እንደምንም ብላችሁ ወደ ውስጥ ብትገቡ እንኳን በቃ ምንም የሚያንቀሳቅስ ነገር አልነበረም። እግራችሁ አንዴ ከገባ በቃ መንቀሳቀስ የሚባል ነገር የለም። ይሄ ግለሰብ ግን ክረምቱን ጎዳና ላይ ከማደር ይልቅ እዚህ ቀዳዳ ውስጥ ለመኖር ነበር የመረጠው። በዚህም ወደ ኪችኑ ተመልሶ የሚያስፈልገውን ምግቦች እንዲሁም ፎጣዎች በመሰብሰብ ወደ ቀዳዳው ተመልሶ ይገባል። ፊልም ባለቤቱን አስታሞ ከተመለሰ በኋላ ምንም ያየው አዲስ ነገር አልነበረም። ለቀጣዮቹ የተወሰኑ ሳምንታትም ፊል በቤት ውስጥ ምንም ያየው አዲስ ነገር አልነበረም። ፊል ባለቤቱን ለማስታመም በወጣ ቁጥር ይሄ ግለሰብ ከተደበቀበት እየወጣ ወደ ኪችኑ ሄዶ የሚያስፈልገውን ምግብ፣ መጠጥ በመሰብሰብ ተመልሶ ወደዛ ቀዳዳ ይመለሳል። ከዚህ በተጨማሪም ይሄ ግለሰብ እየደበረው ስለመጣ የፊልን ሬዲዮ ወስዶ ራሱን ለማዝናናት ይሞክራል። ነገር ግን ይሄ ግለሰብ እዛ ቤት ውስጥ መኖር ከጀመረ ከ1 ወር በኋላ እንደለመደው ፊል ወጥቷል ብሎ በማሰብ ምግብ ለመውሰድ ወደ ታች ይወርዳል። የሚያስፈልገውን ምግብና መጠጥ ከፍሪጅ ውስጥ ከወሰደ በኋላ ፍሪጁ እንደዘጋው ቀጥታ ከፊል ጋር ነበር የተገጣጠመው። ፊልም ይህንን ግለሰብ ልክ እንደተመለከተው ቤቴ ውስጥ ምን ልትሰራ ገባ ነበር ያለው። ሰውየው ታዲያ በዚህ ወቅት ምን ማድረግ እንዳለበት ስላላወቀ በድንጋጤ ፊት ለፊቱ ላይ ያገኘውን ብረት በማንሳት ፊልን እስኪሞት ድረስ ደብድበው ይገድለዋል። በመቀጠልም ወንጀሉን የፈጸመበትን ብረት ሙሉ ለሙሉ ያጸዳውና የሚያስፈልገውን ምግብና መጠጥ በድጋሚ ከወሰደ በኋላ ወደ መደበቂያው ይመለሳል። ፖሊሶች ምርመራቸውን በሚያካሂዱበት ወቅት ራሱ እያንዳንዱ እርምጃቸውን ይከታተላቸው ነበር። ይህ ግለሰብ ታዲያ ወደ ፍርድ ቤት ከቀረበ በኋላ የእድሜ ልክ ጽኑ እስራት ይፈረድበታል። የዛሬው ታሪካችን እንግዲህ ይህንን ይመስል ነበረ። እንደወደዳችሁት አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣዩ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።